ናውዲ አንተ ተነስ እንጂ ነግቷል እኮ። ኧረ ማማ ነጋ እንዴ? አንተ በቃ እኔ ካልቀሰቀስኩ አትነሳም አይደል? ኧረ ምን አይነት ልጅ ነህ? በል ተነስ ተነስ። እኔም ቁርስ ልሰራ ነው፣ አንተም ተጣጥበህ ና። እሺ ሰላም ናውዲ እስካሁን አልተነሳም? በል ተነስ። ናውዲ ደግሞ ማማዬ እንዴት አደርሽ? ወይ ልጅ እንዴት አደርክ? ደህና አደርሽ? ደህና ነህ አይደል? መቼም ዛሬ የምወደው ምግብ ነው አይደል? ሰሪ ያው እንግዲህ የፈረደበት ፍርፍር። አንተ ደግሞ ጫጩት ነህ ፍርፍር ነው የምትወድ አይደል? ታዲያ እንዴ ፍርፍር ካልወደድኩ ምን እወዳለሁ? ሰራላለሁ ናውዲዬ ጌታ እንዴት እንደምወድሽ እኮ ማ እኔም እኮ በጣም ነው የምወድህ ናውዲዬ። እኔ እኮ ለአንተ የማልሆነው ነገር የለም። ዓለም እኮ ነሽ በእውነት። ሁሉ ማባበል ግን ይገባኛል። አልጋ ላለማንጠፍ ነው። አሁን ጥበል ግባና አልጋህን አንጥፈህ ቁርሳችንን ዱርዬ ናውዴ ስልኬን አቀብለኝ። እሺ ማማ። ሀና ነች። ሄሎ ሄሎ ሀንዬ፣ እንዴት አደርሽ? እንዴት ነሽ ሀንዬ? እግዚአብሔር ይመስገን። ወይዘሮ ሮማን እንዴት አደርሽ? እግዚአብሔር ይመስገን። አሁን የደወልኩልሽ የዛሬ የስራ ሚቲንጎችሽን ላሳውቅሽ ብዬ ነው። እሺ ሀንዬ፣ አሁን ዛሬ ምንድን ነው ያለው? እኔም ልመጣ ስለሆነ ከምሳ በፊት ያሉትን ፕሮግራሞች ማወቅ ፈልጌ ነበር። ዛሬ ከ2 ሰዓት በኋላ ኦፊስ መገኘት ይኖርብሻል። ከኤሌክትራይ ካምፓኒ ባለቤት ጋር ለአዲሱ ስራችን ወሳኝ የሆነ ሚቲንግ ማድረግ ይኖርብሻል። ሌላው ደግሞ አዘጋጅ ያልሽኝን ፋይል ተዘጋጅቶ አልቋል። ኮንፊርም አድርገሽልኝ እንድልከው ነበረ። በጣም ጥሩ ሀና፣ ከ1 ሰዓት ተኩል በኋላ ደርሳለሁ። እሺ ወይዘሮ ሮማን። እሺ ቻው ቻው ሀንዬ። ናውዴ ወይ ማም ና ቁርስ አቀራርብሽ። እኔ ቶሎ ቢሮ መድረስ አለብኝ። ልብስ ልለባብስ። ሳላስብሽ እንዴ እንቅልፍም አልያዘሽ እንዴ? ምን ነው ቁጭ አልሽ በጠዋቱ? እንዴት አደርሽ እሜ? ደህና አደርሽ? እግዚአብሔር ይመስገን። ኧረ አልተኛሽም እንዴ? በይ እንግዲያውስ ነግቷል። ተነሽና በቤት ውስጥ ውሃ ጠብታ ውሃም የለም።
ውሃ ቅጅና ነኝ። እኔም ይመኙሽ ጋር ሄጄ ስለ አርባው ትንሽ ተወያይቼ ስለ አንዳንድ ነገር አውርቼ እመጣለሁ። እሺ እሜ፣ ግን ታዲያ ስለኔ ምንም ነገር እንዳትነግሪ። አይ ያ በላይ ሳይነግራት ይቀራል ብለሽ ነው እስካሁን? ካልሽ እሺ እሜ። እስቲ እናስ ለወተት ነው እንደ ሁሉ ጦርነት? ድካሜን እኮ ነው የማስበው። እንዴ ምን ሆነሽ ነው? እንግዲህ ወተት ነው አንዴ ተደፍቷል። ጉልበቴን፣ ድካሜን፣ ጊዜዬን እኮ የፈጀውበት ነው። በዛ ላይ በተወደደ መኖ ስንት ነገር የፈጀውበት ያንቺ ወተት መሰለሽ እንዴ? እና ታዲያ አንዴ ተደፋ ምን ይደረግ? እሺ ታዲያ ምን ይሁን ታዲያ? አሁን ተደፋ፣ በቃ ተደፋ። ቅርሴ እኮ ነች እንዴ? የሻሸውን እኮ ወተት ነው የደፋችብኝ። ኦረ ጉድ! በቃ በህግ አምላክ ዞር በሉልኝ እርሶ ሰውዬ። እንዴት አዘ እንዴ? ኧረ ግድ የለትም። እስኪ እቺ ዳቦዋንም ቆረስ አድርጋት ቆረስ እስኪ እንብላ። ልጄ ነይ ሳላስብሽ ነይ። እኔ በቃኝ፣ ወደ ትምህርት ልሄድ ነው። እንዴ የማይመጡት ልጅ ሲቆጡ ታለቅሳላሉ። ነይ ጉረሽ እንጂ አባትሽ እጁን ዘርግተው። ምን ማለትሽ ነው እንዴ ልጄ? በይ እንጂ። አዎ እንደዚህ ነው። ቆይ ደግምሻለሁ። እንትን እንጂ እንዴ ሳላስብሽ ልጄ ነይ ናውጥ ወይኔ ልጄ አይዞሽ ማሚ አንተ እንዴት ትለኛለህ እኮ? አይ ናውዲ እንዴት ነው እባክህ? ልብስህን በዚህ ሰዓት ለብሰህ ጨርሰህ ምግብ አቀራርበህ፣ ይሄ የሚገርም ለውጥ ነው። አሁን የቀረ ማብሰሉ ነው። እንደውም ማሚዬ ሙያዬን ማሳይሽ ዶሮ ወጥ ሰርቼ ነው። ጽድቁ ቀርቶ በቅጡ በኮነነኝ አላባዬ። አረ በሽሮም በሆነልህ። አረ አልሽ። ቆይ ማሚዬ እንደውም ማሳይሻለሁ፣ ትደመሚብኛለሽ። አረ ስቀል ነው ናውዲዬ። እኔ ገና ካንተ ብዙ ነገር እጠብቃለሁ። በልሽ እንብላ። በአሁኑ ዓመት ተመራቂ መሆንን አልዘነጋኸውም አይደል?
እንዴ ማሚ እንዴት እረሳለሁ? አዎ ናውድዬ እንዳትረሳ። እኔ አንተ በማዕረግ ስትመረቅ ነው ማየት የምፈልገው። ማሚ እኔም እኮ ለዛ ነው እየለፋው ያለሁት። አዎ ናውድዬ መልፋት ብቻ ሳይሆን ግን ጥበብንም ጨምርበት። እኔ ምልህ ሜላት ግን አለች? ጠፋች እኮ ካየኋት ቆየሁ። ወይ ማሚዬ እንደውም እየፈራው ያለሁት እሷን። ጠዋትም ማታም ላይብረሪ ናት። ሳትገለብጠኝማ አትቀርም። ጎበዝ ሜልዬ የኔ ልጅ አግዛት እሺ። አብሮ አደግህ እህትህ እኮ ናት። እሺማ ግን አሁን እኔ ከፍቶኛል። እንዴ ምን ሆንክብኝ አሁን ባሁን? ሜላት ልጅ ስቴኗ ልጅሽ እኮ እኔ ብቻ ነኝ። እንዴ አንተማ አንተ ነህ ምንም መተኪያ የሌለ አንድ ልጄ። ሁሌም ይሄን መስማት ነው የምፈልገው። ወይ ናኦድዬ እንደው አንተን ታገኘው ሁሉን ነገር ረሳዋለሁ። ሰዓት እኮ ረፈደብኝ። እንዴ ማሚዬ ምንድነው ጥድፊያ ባንድ ይሁን? ቢሮ ሰው አለ ይጠብቀኛል። እንዴ እና ታዲያ እንደዛ ከሆነ እኔን በዛው ታደርሽኛለሽ ግቢ? ወይ አልችልም፣ ግቢ እንኳን አላደርስም። ባይሆን ግማሽ መንገድ ወስጄ ራይድ አስይዝሃለሁ። እንዴ ማሚ መሀል መንገድ ላይ ጥለሽኝ ልትሄጂ? እንዴ ናኦድዬ በራይድ ትሄዳለህ እኮ ነው ያልኩህ። ኧረ ማሚ ይደብራል እንዴ። አንተ ልጅ ደግሞ ትቀልዳለህ እንዴ። በልበል አሁን አንተ አነሳሳ፣ እኔ እጄ ልታጠብና እንውጣ። ለማንኛውም መኪና እያሞቁ እጠብቅሃለሁ። እሺ እሺ መጣሁ ላነሳሳ። እሺ አንቺ አይናለም ግን ለጊዜ ማርፈድ አይሰለችሽም እንዴ? እኔ ከዩ በኋላ እንደውም ቆሜም አልጠብቅሽም። አንቺ ደግሞ መንቀሽቀሽ ተወጃለሽ ልበል? ገና አረፈደም እኮ። እዛ ትምህርት ቤት ጉዳይ አለሽ? ቲቸር መኮንን ሰሞኑን ደህና ነው? ምንሽም አላማረኝም ሰሞኑን። አንቺ ምን ነው አባቴን ከሚያክል ሰው ጋር ሄጂ ወደዛ? ለትዳርማ በሰላ ያለ ሰው ነው ጥሩ። እንዴ ናችሁና አንቺ እናቴ ጨዋታሽ አያልቅም። በይ እንሂድ እንዴ። ቤቶች ቤቶች ማነው? ኧረ እዚህ ቤት፣ ኧረ እዚህ ነን፣ ማድ ቤት ነን። ኑ ወደዚህ። እዚህ ቤት፣ ኧረ እዚህ ቤት ቤቶች ማነው? ግቡ። እንዴት ዋላችሁ? እዚህ ነን፣ ግቡ። እግዚአብሔር ይመስገን። በሞትኩት በስመ አብ። እንዴት ነሽ? የማይ ዛሬ ነገ ስለራስሽ ከት መጣሽ? ውይ እንዴት ነሽ? ሰው ታረቂ። ደህና ነሽ ወይ? እንዴት ነሽ? አለሁልሽ። ልቤ እኮ እዛ ነው ጊዜ አጥቼ። ሰው እንደሌለኝ ታውቂያለሽ። ማማክረው የለኝ። ስለ 40 ጉዳይ ላማክርሽ መጣሁ ብዬ እኔን አይዞሽ በቃ ጨርሻለሁ። ይኸው አልቋል። እቺን ላውጣና ወደ ቤት እንገባለን። ገብተን እናወራለን። አይዞሽ። ይኸውልሽ ልጄም ሰው ሀገር ካልሄድኩ ብላ ተነስታለች። ምን ታርገው ብለሽ ነው? እንደው የአባቷን ሞት እዚህ ቁጭ ብላ ከምታሰብ እንደው ከሀገር ብርቅ ይሻላል ብላ ይሆናል እኮ። አይ ተይኝ እስኪ እናቴ፣ እኔም እኮ ብቻዬን ቀረው። እኔ እምልሽ አየለች፣ ባለቤትሽ ደበበ እንደው ጠዋት ማታ በሰላም ተኝቶ ጠዋት እናንተ በሌላችሁበት እንደዛ ከልተው አርጎ የደፈው ማ ይሆን? አይ ተይኝ እስቲ፣ እሱ ቀኑ ደርሶ ነው እንጂ እሱን ማን ይነካዋል ብለሽ ነው? አይ እኔማ እንደው
ከዚህ ከከተማ አንዲት አረቄ ቤት ያላት ሴት ቅምጥ አስቀምጧል ሲባል ሰምቼ እንደው ሳሰቢያት ቀሪ ደብቀሽ ይሆናል እንጂ የኔና የሱ ነገር እኮ ካበቃ 8 ዓመት ሆነ። አልጋ ከለየን 8 ዓመት ሞላ። ኧረ እባክሽ እንዲህ ሆናችኋል? አዎ ምን መሆን እንደምፈልግ ታውቂያለሽ? ምን አውቄ አንቺው ንገሪኝ እንጂ። ተመርቄ ሐኪም መሆን ነው የምፈልገው። ሐኪም መሆን እንዴት ወደሽ? ድሮ አስተማሪ ያልነበረ መሆን የምፈልጊው? ያኔ ነው ጥርሴ ልሰራ የሄድኩኝ ጊዜ ሐኪም ቤቱን ሐኪሞቹን ሳያቸው እንዴት እንደው ደስ እንዳለኝ። ባለ ደግሞ አታይም እንደው ውበቴን አሁን እንዴት እንዳማረብኝ። ለዛ ነው ሐኪም መሆን የፈለኩት። አንቺ ለካ ውበት ጥርስ ነው እንዴት እንዳማረብሽ። እኔማ እዛ ጥርሴ እንዳሰራችልኝ እንደ ወይዘሮ ሮማን መልካም ደግ ሴት ነው መሆን የምፈልገው። እኔማ መሆን የምፈልገው ብርቱ ጠበቃ ነው። እንሆናለን። እኔም ከወንድ ጋር ግንኙነት እንዳላረግ ሐኪም ከልክሎኝ ነበር። ይሄን ነገር የሚያውቁት ንስሐ አባታችን ብቻ ናቸው። ለዚሁ ብዬ እንደው ፈቅጄለት ነበር። ህመምሽ እዚህም ደርሶ ነበር እንዴ? እኛማ ይሄን መቻውቀን ብለሽ የሀገሬው ሰው ሁሉ የሚያወራው የሱን መቅበጥ ነበር። ያም ተባለ ይህም ተባለ እሱ እንደሆነ ላይመለስ ሄዷል። ምን አደርጋለሁ? እማዬ ወይ ልጄ አትያየ ነው እዚህ ነው እንዴ? ምን ነው ሳላስብሽ ወርቃለች። መቅጃው ጋር ወይኔ ልጄ ወይኔ ልጄ
አይዞሽ ይሻለኛል። አይዞሽ አይ እኔም እኮ እንደው አላስችል ብሎኝ እስኪ ልያቸው ብዬ እኮ ነው የመጣሁት። አይዞሽ ጭቃ በጭቃ ሆኜ እኔም ልብሴን ቀይሬ ነው። አይ ደነገጥሽ እኮ በጣም አስደነገጠችን። አይዞሽ ተርፋለች። አይ ልጄ አይዞሽ ፈጣሪ እንደው ምን ይሻለኛል? ምን ላድርጋት? ይመኝ ሂጂ እስቲ፣ እኔ ያረጋጋታለሁ። ሂጂ አንቺም ወደ ቤት ሂጂ እስቲ። እሺ ሂጂ፣ እኔ ያረጋጋታለሁ። ስራውንም አይንዬ ላይ ነው ጥዬ የመጣሁት እኮ። ሂጂ እስኪ ልነሳ። አይዞሽ እስኪ እንግዲህ እሺ፣ በርታ በይ። ጸበልም ምንም ዳበስ አድርገሽ እሺ። እሺ አይዞሽ በርታ በይ። እንግዲህ ባሉ እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። ሰላም ሁኚ። እስከመቼ ነው እንደዚህ ሆኜ የምዘልቀው? ምን አይነት ጉድ ውስጥ ነው የገባሁት? በቃ